ኑሐሚንም በስተመጨረሻ ከታፈነችበት አመልጣለች ማለት ነው። ወይዘሮ ባፈናም ለኑሐሚን ደርሳላታለች። ወይዘሮ ባፈና እንግዲህ በባለፈው ክፍል ከእናት ወድ ቢገባ እንኳን አያመልጠኝም መሳሪያን አምጡልኝ ባሉት መሰረት አሁን ላይ ለኑሐሚን ደርሳ አስመልጣታለች ማለት ነው። እንዴት አስመለጠቻት የሚለውን የምነግራቸው ይሆናል። በሌላ በኩል ወይዘሮ ዝናሽና አምራን ተፋጠው ነው የሚገኙት ማለት ነው። አሁን ላይ ወይዘሮ ዝናሽ በአምራን እጅ ስር ወድቃ አምራንን ይቅርታ ብትጠይቃትም ነገር ግን አምራን አሁን ላይ የቤቱን ከባዱን ሚስጥር ሌላኛውን አውቃለች ማለት ነው። ከባድ ነገር ተፈጥሯል። አሁን ላይ እጅጉን ለማመን የሚከብድ እንደገና ደግሞ ለአምራን እድል ሁሉ ወደ እኔ እየመጡ ነው እንድትል ያስባላት ነገር ምንድን ነው የሚለውንም የምነግራቸው ይሆናል። በሌላ በኩል እንግዲህ አስደሳችው ነገር የኑሐሚን አባት አቶ ተሰማ ወደ ሀገር ተመልሶ ድኖ በአንድ እግሩ ቆሟል። ነገር ግን አንደኛው ህመም ሲሻለኝ አንደኛው ህመም ደግሞ ጀመረ በማለት በሀዘንና በትካዜ ገብቷል ማለት ነው። እንግዲህ በስተመጨረሻ ኑሐሚን እንደታገተች ሲሰሙ አቶ ለይኩንና እንዲሁም ደግሞ አቶ ተሰማ ወደ ገጠር አመርተዋል ማለት ነው። እንግዲህ አቶ ለይኩን ያለበት ችግርና ያለበት ሁኔታ እጅግ አስቸጋሪና ከባድ ነገር ቢሆንም ነገር ግን የሰዎች ሀዘንና የሰዎች መጥፋትም እጅጉን የሚያሳስበው ከራሱ በላይ ለሰው የሚኖረው አሁን ላይ ወደ ገጠር እያመራ ይገኛል። እጅጉን ከባድ ነገር የሚያደርገው አሁን ላይ ዳግም ስለ ኑሐሚን ሲሰማ ምን ይሰማዋል፣ ምንስ ይላል የሚለውን ነገር የምናወራ ይሆናል። ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ ወይዘሮ ዝናሽና አምራን አሁን ላይ ተፋጠው ይገኛሉ ማለት ነው። ወይዘሮ ዝናሽን በአምራን እጅ ስር ገብታ ትገኛለች። አምራንም ማወቅ የሌለባትን ሌላኛውን የቤቱን ሚስጥር አውቃለች ማለት ነው። እንግዲህ አምራን እድሎች ሁሉ ወደ እኔ መጡ እያለች እንግዲህ ስትደመጥ ተሰምታለች። ነገር ግን አሁን ላይ አምራን እጅጉን ያስደነገጣት የወይዘሮ ዝናሽ ሴራና እንዲሁም ደግሞ የተደበቀው ሁሉ ነገር እየወጣ መሆኑን ስታውቅ ናሆም ደግሞ የወይዘሮ ዝናሽና እንዲሁም ደግሞ የአቶ ለይኩን ልጅ አለመሆኑን አረጋግጣለች ማለት ነው። እጅጉን ያየሽውና የሰማሽው ነገር ለማመን ቢከብዳትም ነገር ግን ናሆም አሁን ላይ ከአክሲዮን ምንም አይነት ድርሻ ምንም አይነት ደግሞ ገንዘብ ስላልተሰጠው ለምንም እንዳልተሰጠው አሁን ላይ ገብቷታል ማለት ነው። ምክንያቱም ኤሚ እንግዲህ 25% አላት፣ እንደገና ደግሞ ወይዘሮ ዝናሽ 30% አላት። ስለዚህ ምን ብላለች? ለዚህም ጭምር ነበረ ለካ ምንም አይነት ብስታ ብስት ያልተሰጠው በማለት እንግዲህ ከዚህ በፊት ናሆም ምን ብሎ ነበረ? ለዳግም አክሲዮን እንደሚሰጠው አምራን ስትነግረው እኔ እንኳን ይህን ያህል ጊዜ እየለፋው ድርጅቱን እያገለገልኩ ይህን ያለ አክሲዮን አንድም አክሲዮን እንኳ የለኝም እያለ እንግዲህ እየነገራት ነበረ። አሁን ላይ አምራን ወይዘሮ ዝናሽን 30% አክሲዮን እንዳላት ናሆም ከዚህ በፊት ነግሯት ነበረ። ስለዚህ ናሆም ሁሉንም ነገር ነግሮኛል፣ ይህን ደግሞ ማታስተላልፍልኝ ከሆነ እያንዳንዱ ጉድሽን ለዳግምና እንዲሁም ደግሞ ለአቶ ለይኩን እነግረዋለሁ እያለች እያስጨነቀሻት ትገኛለች ማለት ነው ወይዘሮ ዝናሽ። ወይዘሮ ዝናሽ እስከ ዛሬ የሰራሻቸው ግፍና ኃጢአት አሁን ላይ በእጅጉን ዋጋ እያስከፈላት ይገኛል። አሁን ላይ ተንበርክካ ይቅርታ ብትጠይቅና እንዲሁም ደግሞ የሚረዳኝ ሰው የለም አምላኬ ሆይ ይህ ነገር ሁሉ ምን አድርጌን የሚደራረብልኝ በማለት ትገኛለች። ነገር ግን ይህን ሁሉ ነገር የስራዋ ውጤት ነው። እውነት ለመናገር በወይዘሮ ዝናሽ በጣም ነው ያፈርኩት ማለት ነው። ምክንያቱም እንግዲህ ናሆምን ለምንድን ነው ልጇ ያልሆነውን ልጄ ነው ያለችው ለምን ዋሸች የሚለው ነገር አለ። እንደገና ሲቀጥል ደግሞ አቶ ለይኩንን እንግዲህ መቀመቁም ውስጥ ለመጣል እሷን ከካሜራ ውጭ አድርጋ ነገር ግን አቶ ለይኩን ብቻውን ገሎ እንደቀበረው በማድረግ ለዳግም ደግሞ ይህን ፎቶና እንዲሁም ደግሞ ቪዲዮ ለማስረከብ ነበር የፈለገችው። ነገር ግን ወይዘሮ ዝናሽ ይሄ ብቻ ሳይሆን እንደገና ሀብት ንብረቱን በዚህ በማስፈራራት አቶ ለይኩንን አፉን ለማዘጋት ነበር የፈለገችው። ነገር ግን እጅጉን ያላሰበችውና ያልጠበቀሽው አምራንን ጥሎባታል ማለት ነው። አሁን ላይ በምን ቀን ነው አንቺ ጋር የገጠምኩት በማለት እየተማጸነች ትገኛለች አምራንን። አምራንም አሁን ላይ ልክሽን ማወቅሽ በጣም ደስ ይላል። ስለዚህ አሁን ላይ እኔ የምፈልገው ሀብት ንብረቱን እያንዳንዱን ያለሽን ነገር እንድሰጪ ነው ስትላት እንግዲህ ወይዘሮ ዝናሽም ያላትን አክሲዮን ለመሸምጠት እየፈለገች ነበረ የአቶ ለይኩን እንጂ የኔ አይደለም ስትል የአቶ ለይኩንን ምንም አይነት ድርሻ አልወስድበትም፣ ምክንያቱም እሱ በጣም ያሳዝነኛል፣ እንዲሁ ሳየው ራሱ በእኛ ምክንያት እንደዚህ መቃጠሉና
አንቺን ለማቃጠል የምለኩሰው እሳት እሱንም እንደሚያቃጥለው ሲገባኝ እጅጉን አዝናለሁ በማለት እንግዲህ እያለቀሰች ነበረ አምራን። ወይዘሮ ዝናሽን በሰዓቱ አንቺ ቆይ የሚያዝን ልብ አለሽ ወይ በማለት እየጠየቀሻት ነበረ። እጅጉንም በጣም ያስደነግጣል እውነት ለመናገር። ኤርሚያስም አሁን ላይ አምራን በራስ መተማመኗና እንዲሁም ደግሞ አሁን ላይ ያለሽበት ሁኔታ እጅጉን በጣም አስገርሞታል። ቆይ ምን ብታገኝ ነው ይህን ያህል በራስ መተማመኗና እንዲሁም ደግሞ እኔን ላገኝህ አልፈልግም በማለት እንግዲህ የጥፊ አጩለዋለች። ምክንያቱም እንደሚፈልገው እንግዲህ በፊት ሲያደርግ እንደነበረው ገላዋን ተጠቅሞ የሚፈልገው ሊጠቀምባት እየፈለገ ነበረ። ነገር ግን እሷ ሂድና ከኤሚ ጋር ተጃጃል፣ ኤሚ ደግሞ 25% የቤተሰቦቿ አለ። ስለዚህ ይህን ፍንጭ ከሰጠውህ አሁን ላይ ጭንቅላትን ተጠቅመህ እንደኔ የምትፈልገውን ማድረግ ትችላለህ የሚል መረጃን ሰጥተዋለች ማለት ነው። ወይዘሮ ባፈናም የኑሐሚን መጥፋትና ወጥቶ መቅረቱም እጅጉን ስላሳሰባት እየጸለየች ነበረ። ነገር ግን ናሆም በስተመጨረሻ መጥቶ የሆኑ ሰዎች እንደወሰዷትና እሱንም እንደደበደበው ሲነግራት እጅጉን በጣም ነበረ የተናደደችው። መሳሪያዬን አምጡልኝ ከእናት ወድ ቢገባ እንኳን እኔን ሊያመልጠኝ አይችልም በማለት እንግዲህ ጉዞዋን ቀጥላለች ማለት ነው። እንግዲህ ወንድ አጥር ምንድን ነው ያደረገው? እሱ እንዳይባልና እሱ እንዳገታት እንዳይታወቅበት ሌሎች ሰዎች እንዲያግቷት አድርጎ ነበረ። ነገር ግን አሁን ላይ ኑሐሚንን ሊያግታት የሚችለው ሊጠልፋት የሚችለው ሰው ማን ነው ብለን ስናስብ እንግዲህ ወይዘሮ ባፈናም እርግጠኛ የሚሆኑት በወንድ አጥር ነው ማለት ነው። ስለዚህ ወንድ አጥር እንደፈከረው አደረገው ወይ በማለት ነበረ መሳሪያዋን ይዛ የወጣችው። ከዚህ ልንማር የምንችለው ነገር ምንድን ነው ካለን እንግዲህ ናሆም የምር ትክክለኛ ፍቅር ቢኖረው ከኑሐሚን ልክ እንደ ዳግም ቢያፈቅራት ኑሮ እንደምንም ተፍጨርጭሮ ኑሐሚንን ለማስመለጥ እና እንዲሁም ደግሞ እንዳይወስዷት ይከላከል ነበረ። እሱ ግን እንደዛ ሲደበድቡት አራ እያለ ጸጥ ነው ያለው የነበረ ማለት ነው። ስለዚህ አሁን ላይ ዳግም ቢሆን ኑሮ ፊት ለፊት ተጋፍጧቸው እስከ ሞት ድረስ ህይወቱን እስከ መሰዋት ድረስ ይደርስላታል ኑሐሚን። ምክንያቱም በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። አሁን ላይ ዳግምም ኑሐሚን እንደታገተች ሲሰማ እጅጉን ራሱን መቋቋም አቅቶት ነበረ። እንግዲህ አቶ ተሰማና እንዲሁም አቶ ለይኩን የኑሐሚን መታገት እጅጉን አሳስቧቸዋል። ልጄን መስደድ አልነበረብኝም በማለትም እየተቆጨ ይገኛል አቶ ለይኩን። ምክንያቱም አሁን ላይ አቶ ለይኩን ያለበት ሁኔታና ያለበት ችግር ከበቂ በላይ ቢሆንም ነገር ግን ስለ ኑሐሚን እጅጉን አብዝቶ ይጨነቃል። አምራንም አሁን ላይ እጅጉን በጣም ደስተኛ ሆና ነው የምትገኘው። ምክንያቱም እድሎች ሁሉ ወደ እኔ እየመጡ ነው፣ በሮች ሁሉ እየተከፋፈቱልኝ ነው በማለት እንግዲህ ተናግራለች። ምክንያቱም እንግዲህ ከዚህ በፊት ኤሚ የናሆምና እንዲሁም ደግሞ የዳግምን ጸጉራቸውን ዲኤንኤ ለማስመርመር ከኤርሚ ጋር ዝግጅታቸውን ጨርሰው ነበረ። በስተ መጨረሻም እንግዲህ የምርመራው የመጣው የናሆም ነው ማለት ነው። የዳግም ግን አልመጣም። የዳግም እንግዲህ ዳግም የወይዘሮ ዝናሽ ልጅ እንደሆነ ይታወቃል ማለት ነው። ናሆም እንግዲህ የወይዘሮ ዝናሽና የአቶ ለይኩን ልጅ እንዳልሆነ እንዲሁም ደግሞ ለኤሚ ወንድሟ እንዳልሆነ ዲኤንኤ ላይ አውቀዋል ማለት ነው። በዚህም እንግዲህ ናሆም እጅጉን በጣም ደስ ብሎት ነበረ። ምክንያቱም አምራን ከጨዋታው ውጭ ትሆናለሽ የሚል ሀሳብ ነበረው። ነገር ግን አምራን እጅጉን ያልታሰበና ያልተጠበቀ እያንዳንዱን የቤቱን ሚስጥርና የቤቱን ገመና አውቃ የዛ ቤት ዘዋሪና ፈላጭ ቆራጭ የሆነችው አምራን አሁን ላይ ናሆምን ማለትም ኤርሚን አሁን ላይ ልታገኘው እንደማትፈልግና ከሱ የሱ እርዳታ እንደማያስፈልጋት እንዲሁም ደግሞ የያዘባት ፎቶና ቪዲዮ እንደፈለገ እንዲያደርገው እንዲሁም ደግሞ ከፈለገ ዩቲዩብ ላይ እንዲጭነውም ጭምር እየነገረችው ነበረ። ይህን ነገር ብነግረው ናሆም ምን የሚል ይመስልሻል ሲላት፣ ምንም ይበል ምን እንዲያውም ጨምረህ ሌላ የረሳው ነገር ልጁን አንተ እንደገደልክበትም ጭምር ነገረው በማለትም እየነገረችው ነበረ። ምክንያቱም ኤርሜ ጋር የምትሰራበት ምንም አይነት ሁኔታ የላትም ማለት ነው። ምክንያቱም ኤርሜን መበቀል ትፈልጋለች አምራን። ስለዚህ አሁን ላይ እሱን የምትተባበርበት ወይም ደግሞ አምራንን የሚያስፈራራበት ምንም አይነት ምክንያት የለውም። ሁሉ ነገር አሁን ላይ በአምራን እጅ ስር ነው። ስለዚህ ምንም የምትፈራውና የምትሰጋበት ነገር የለም። እንግዲህ ወይዘሮ ዝናሽን ያለሽን አክሲዮንን ወደ እኔ እንድታዞሪልኝ እፈልጋለሁ። ሲቀጥል ደግሞ ከአንቺ ብቻ ሳይሆን ከየሚም ከዛች በረሮ ልጅሽ እቀበላለሁ እያለች ትገኛለች። ምክንያቱም እያንዳንዱን የቤቱን ሚስጥር ናሆም ሲነግራት እንደነበረ እንግዲህ ለወይዘሮ ዝናሽ ነግራታለች። ወይዘሮ ዝናሽም
በዚህ ጉዳይ እንግዲህ የገዛ ልጄ እንደዚህ አድርጎ በደለኝ በማለት እየተነፋረቀች እያየናት ነበረ። አሁን ላይ ወይዘሮ ዝናሽ ለምንድን ነው ናሆም ልጇ ሳይሆን ልጄ ነው ብላ ያመጣሽው? ለአቶ ለይኩንስ ምን ያህል በደልና ምን ያህል ስቃይን የጨምራሽበት የሚለውን ነገር ስናይ እንግዲህ ከዚህ በፊት ዳግም ነፍሰ ጥሩ ዳግምን ስትሆን እርግዝናዋ እንዳይታወቅና እንደገና ደግሞ ልጅ እንዳላትም ለማስመሰል ነበረ ከሆስፒታል እንግዲህ ናሆምን በገንዘብ ተደራድራ በመውሰድ ልጄ ነው በማለት እንግዲህ ታመምኩኝ ልጄ ነው በማለት የዳግም እርግዝና እንዳይታወቅባት ይሄን ነገር የሰራችው ማለት ነው። ስለዚህ አንደኛው ጥፋቷን ለመሸፈን ሌላ ትልቅ ጥፋትን አጥፍታ ነበረ ወይዘሮ ዝናሽ። አሁን ላይ ይሄ ነገር ሁሉ ዋጋ እያስከፈላት ይገኛል። ነገር ግን ብትማጸናትና አምራንን ተሸንፍ ያለው ጥፋቴን ማውቅ ያለው ይቅር በይ ያላቅሜን የተወጣጠርኩት ብላ ብትማጸናትም ነገር ግን አምራን አሁን ላይ ይህ ያላቅምሽ ውጥር ውጥር ማለትሽን ማመንሽ ጥሩ ነው። ነገር ግን አሁን ላይ የምፈልገውን ሳላገኝ ምንም ነገር የምተወው ነገር የለኝም ብላ እንግዲህ ውሳኔዋን አሳርፋለች ማለት ነው። አቶ ተሰማም እንግዲህ ድኖ ወደ አገሩ መጧል ማለት ነው። ነገር ግን ቢድንም አሁን ላይ ግን የሚያሳስበውና የሚጨነቀው ለአቶ ለይኩን ነው ማለት ነው። አቶ ለይኩንም አሁን ላይ ያለበት ሁኔታ እጅጉን አሳስቦታል። እኔ በዚህ ሁኔታ ላይ ሁኜ ባላገኘህና እንዲሁም ደግሞ ደስታህን በዚህ ሁኔታ ስላከበርኩኝ ስለመጣውም በጣም አዝናለሁ ጓደኛዬ በማለት እንግዲህ አቶ ለይኩን ወደ አቶ ተሰማ ሂዶ ነበረ። ነገር ግን አቶ ተሰማ እጅጉን አጥብቆ ቢጠይቀውም ችግሩ ምን እንደሆነ ለምን እንደዚህ እንደሆነ እንደገና ደግሞ በአምራን ምክንያት ልጁ በመውረዱ ነው ወይ ብሎ ቢጠይቀውም ነገር ግን ሊነግረው ፈቃደኛ አይደለም ማለት ነው። ምክንያቱም ነግሬህ የማስጨንቅህ ጉዳይ አይደለም፣ ይሄ የሚነገር ነገር አይደለም በማለት አንገቱን አቀርቅሯል ማለት ነው። ምክንያቱም አሁን ላይ ወይዘሮ ዝናሽ እንደዚህ እንዲሰባበርና እንዲወድቅ ያደረገችው ወይዘሮ ዝናሽ ናት። ወይዘሮ ዝናሽ አቶ ለይኩንን እንደዚህ ብታረገውም አሁን ላይ እጅጉን በጣም ከባድ ዋጋን እየከፈለች ነው የምትገኘው። ወደ አቶ ለይኩን በመሄድ እንግዲህ አቶ ለይኩን እንዲያዝንላትና የሚያጸናና ቃላትም እንዲነግራት እየጠየቀች ነበረ። ነገር ግን አቶ ለይኩን አሁን ላይ እጅጉን በጣም የሚያሳስበውና እጅጉን ቅስም የሚሰብረው እንዲሁም ደግሞ በር ዘግቶ መጠጥ እየጠጣ የተቀመጠበት ምክንያት ነፍስ አጥፍቻለሁ፣ በእኔ ምክንያት ነፍስ ጠፍቷል፣ የዳግምን ፊትስ እንዴት አድርጌ አየዋለሁ በሚል ነበረ እንግዲህ ወይዘሮ ዝናሽ ግን ምንም ስላልመሰላት እንግዲህ አምራን አሁን ላይ ሚስጥሯን ስላወቀችባት ብቻ እየተነፋረቀች በቃ አሁን ላይ የሚያጠናና ቃላት እንፈልጋለሁ ልጅ ያመጣብኝ ጣጣ አሁን ላይ ልታሳብደኝ ላብድም አንዲት ሐሙስ ቀርታኛለች። አሁን ምንድን ነው መሆነው? አምራን እጅጉን አቃጥላ ልደፋኝ ነው በማለት እንግዲህ ለአቶ ለይኩን ስትነግረው የስራሽ ውጤት ነው ነበር ያላት። እውነት ነው፣ የስራ ውጤት ነው። አንዳንዴ መጀመሪያ ላይ ስናደርጋቸው እንደ ቀላልና ጥፋትን በጥፋት ለመሸፈን የሚደረጉ ድርጊቶች መዘዝና እጅጉን ከባድ ነገር ለእድሜ ልክም ጠባሳ ይዘውብን የሚመጡ ነገሮች አሉ። ከቻለን እውነትን እንጋፈጥ፣ ካልቻለን ደግሞ ነገሩን ማቆም ይኖርብናል እንጂ አንድ ጥፋት በሌላኛው ጥፋት ለመሸፈን መሞከር ትልቅ መዘዝ ይዞ ነው የሚመጣ ማለት ነው። ወይዘሮ ዝናሽ ቀጣይ ልታደርግ የምትችለው ነገር ምንድን ነው ካለን ያላትን እያንዳንዱን ሀብት ንብረቷን ለአምራን ማስተላለፍ ነው ማለት ነው። ከዚያም በኋላ አምራን ደግሞ ምን አይነት ውሳኔ ትወስናለሽ? ናሆምስ በዚህ ጉዳይ ላይ ይህን ነገር ሲሰማ ምን ይፈጠራል የሚለውን ነገር እንግዲህ በቀጣይ እንግዲህ የምናየውና በጉጉት የምንጠብቀው ነገር ነው ማለት ነው። በሌላ በኩል እንግዲህ አቶ ለይኩንና አቶ ተሰማ የኑሐሚን መጥፋት እጅጉን አሳስቧቸዋል። እንግዲህ አቶ ለይኩንም በቃ በእኔ ምክንያት ነው ልጅ እንደዚህ የሆነሽው፣ እኔ ሂጅ ብዬ ባልሰዳት ኑሮ ይሄ ነገር አይፈጠርም ነበረ በማለት በድጋሚ እንግዳ ራሱን እየወቀሰ ይገኛል። ነገር ግን ጀግናዋና እንዲሁም ደግሞ ቆፍጣናዋ የኑሐሚን አያት ወይዘሮ ባፈና እንግዲህ ኑሐሚንን አስመልጣታለች ማለት ነው። እንግዲህ ያለበት ድረስ በመሄድ መሳሪያዋን ይዛ ብናደርጋቸዋለሽ አጋቾችን። እንግዲህ አጋቾቹ የሚፈልጉት ገንዘብ ነበረ። እንዲሁም ደግሞ ወንድ አጠር እንግዲህ ገንዘብ ትጠይቃላችሁ፣ ነገር ግን እኔ እንዳገትኳትና እኔ እጄ እንዳለበት በፍጹም ማወቅ የለባቸውም ብሎ ነበረ። ነገር ግን ወይዘሮ ባፈና ያሉበትን አሰሳ እንግዲህ ስትደርስም መሳሪያዋን ይዛ ስለነበረ ፈርስ
ጠፍተው ብን ብለው ጠፍተዋል ማለት ነው። እንግዲህ የአረበኛ የሴት አረበኛና ጀግና እናት ናት ማለት ነው። እንግዲህ ኑሐሚንን አስመልጣታለች። ኑሐሚንም አሁን ላይ ከወንድ አጠር ነፃ ወጥታለች ማለት ነው። እጅጉን በጣም ደስ የሚለውና አስደሳችው ነገር ይሄ ነው። እንግዲህ ኑሐሚንም አቶ ሌይኩንና እንዲሁም ደግሞ አቶ ተሰማ ወደ ገጠር መጠው ጥሩ ጊዜ እንዲያሳልፉን እየጠየቀች ነበረ። እንግዲህ በእሷ ምክንያትም አሁን ላይ ወደ ገጠር ሲመጡላት እጅጉን በጣም ደስተኛ ሆናለች ማለት ነው። እንዲሁም ይሄ አጋጣሚ ለአቶ ሌይኩን ጥሩ ጊዜ የሚያሳልፍበት እንደገና ደግሞ ካለበት ጭንቀትና ካለበት ችግር ትንሽ የሚያገግምበት ሁኔታ ይሆናል። ከአቶ ማለትም ከወይዘሮ ዝናሽና ከአምራን ትንሽ መራቁ ራሱ ለሱ ሰላምና ጥሩ ነገር ይሰማዋል የሚል ግምት አለኝ ማለት ነው። ተወዳጆቼ ለዛሬ ይዤላችሁ ኑሐሚን ድራማ የመጣሁት ይህን ይመስል ነበረ። በቀጣይ ፓርት እስከንገናኝ መልካም ጊዜ መልካም ቆይታ። ታዲያ ተወዳጆቼ ቪዲዮን ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። አብራችሁኝ ስለነበራችሁ ስለነበረን ቆይታ